መዳም በዚህ ልክ ነው የምትጣየፈኝ። ሳሎን ደግሞ በላይ ላይ ወረወረችብኛለች። እኔ ምን ማድረግ አለብኝ? ምንስ ማድረግ እችላለሁ? ትላለች ባለ ታሪካችን። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ ያለው እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። በያላችሁበት ሰላማችሁ ብዝዝት ይበል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንደተለመደው አበረታቱኝ ማለት ነው እና እጅግ አድርጌ አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን ክበሩልኝ። ምስጋና ለዓለማቱ ጌታ ይገባው እና ዛሬም እንደተለመደው በቪዲዮ መጥቻለሁ። ስሙን መሰላችሁ አንድ ልጅ ነበረች እና የወደ ስደትን ትመጣለች። ሁላችንም ጋር ስንመጣ ሁሉም ነገር ሀዲስ ሆኖብናል። ምክንያቱም ነገረውን ይቀያየርብናል ማለት ነው። ብዙ መዳሞች እኮ ሳናቸው ምግብ ሳናቸው ከሳናችን እኛ የምንጠጣበት ኩባያ ከነሱ ኩባያ በጭራሽ ያኔ ሊቀመጥ ሊቀላቀል በጭራሽ ፈቃደኛ አይሆኑም ማለት ነው። ከዛች ልጅ ምንድነው የገጠማት? መዳሟ ገና እንደመጣች ሰሃን ሰታታለች ማለት ነው። የምግብ ሰሃን ሰታት ያው እንዳጋጠመው እቃ እናጥባለን አይደል? እቃ በምታጥብ ሰዓት ተቀላቅሎ ከእቃቸው ቁጭ ብለዋል ማለት ነው። ከእቃቸው ቁጭ ብሎ አየቻት። ከእቃው ጋር ቁጭ ብሎ ስታያት ሳህኑን በላይ ላይ ሆነ የወረወረችው ማለት ነው። እንዴት ብለሽ አንቺ ከኔው ሳህን ይቀላቀላል? አስቀምጪ ያልኩሽ ለብቻሽ ነው ብላ እቺ ልጅ እያለች እያለቀሰች ነበረ ማለት ነው። አንዳንዶቹ በጣም ኃይለኛዎች ናቸው። አንዳንዶቹ ግን ከርለስ የላቸውም። እነሱ በጠጡበት ኩባያ እኛ ብንጠጣ እነሱ በበሉበት ሳህን ችግር የለውም ቢበላ ማለት ነው። ለነገሩ እኛም እንደዛው ነበርን። እኔም ከዚህ በፊት ስሰራ የእኛ ሰራተኛ ሳህን ብቻው ነበረ ከእነሱ ጋር አይቀላቀልም። እኛም ለብቻችን ኩባያችን ሳህናችን ሁሉም ያስታውቅ ነበረ። ባይዘው እኛም ተሳስተን ራሱ አንነካም ነበረ። ላኪን አለ በየቤቱ ማለት ነው። ከዛ ይቺ ልጅ ደግሞ በላይ ላይ ሳህኑን ወረወረችው። ሳህን የተሰበረና አሁን የምበላው ግን በፕላስቲክ ነው። በዚህ ልክ ነው እኛን የሚጠየፉን። ወይኔ አይ ዱንያ፣ አይ ስደት፣ አይ ዱንያ። ብቻ እኔ እንጃ። አላህ ያስተካክላቸው እኛንም ያስተካክለን ማለት ነው። ምን ነው በዚህ ልክ ሰውን ሰው መጠየፍ ያለን ፍጡር ማለት ነው። ሁላችንም ሰው ነንና እስቲ እኮ በዛን ሳሳኑን ፊት ለፊት ወርውራው ነበረች። ብትሰበርስ ፊት ልጅቷ በዛን ሰዓት ሆነ ነገር ብትሆንስ? ከሙሉ አካሏ ወጣ ሙሉ አካሏን አጥታ ስትገባ በጣም ነው የሚያሳዝነው እና በጣም ከባድ ነው። አልሐምዱሊላህ ባይዘው ልጁ ታተርፋለች። ሳኑ ቢሰበርም በሳኑ ሳንተካበታል። እሷን ግን በፕላስቲክ አስበላቻት። እሷ ለራሷ ግን በሳኑ እያበላች ማለት ነው። ከዛ እዚህ ቤት አንድ ልጇ ነበረች። ኢትዮጵያዊ ናት። ኖ ኢትዮጵያዊ አለች፣ ፊሊፒንም አለች ማለት ነው። ሳህን ከሳህን ጋር አይቀላቀልም። ሁሉም ለየብቻው ነው ማለት ነው። እንዲሁም ማለት ነው ሲታጠብ ራሱ ለብቻው ነበር የሚቀመጠው። ምን የሚለው ለብቻው ነበረ ማለት ነው። ከዛ ፊሊፒኗ ደግሞ ጭራሽ ለራሷ ሳህንና ኩባያ ገዝታ አመጣች ማለት ነው። ራሷ ሲላ በቃ ቁጭ አለች ማለት ነው። ምክንያቱም ከሷ ጋር ስሪ ባል ላለመጨቃጨቅ እና በጣም ነው የሚያስጠላው። እኛ ከወጣን በኋላ ብዙ ቻሌንጅ አለ፣ ብዙ ችግር ነው የሚገጥመን ማለት ነው። ይሄን ነገር ግን ያው ምን ይገጥመናል ብለን አናስብም። እኛ ሄደን በወደቅን ብቻ ነው የምንለው ማምጣታችን እንጂ መቸገራችንን አናይም። አሁን በየቦታው ደግሞ ወላሂ ያለ እድሜያቸው እየመጡ በየመንገዱ እያለቀሱ በየቦታው ደግሞ እያወጧቸው እየጣሏቸው ደግሞ በዚህ ብርድ እያየን ነው። በጣም ከባድ ነው። አስቡት እስኪ በቃ እድሜያቸው ትንሽ ከፉ በኋላ ባህል ከሆነ በኋላ በቃ ስደት 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 ስደት። ኧረ ምን መጥቶ ነው ሀገራችን ላይ? ያ ረቢ ያለ ሀገራችንን ሰላም ያደርግልን። ብታዩዋቸው ልጆቹ እኮ በአሁን ጊዜ ማለት ነው በጣም ጩጬዎች እኮ ናቸው። ወላሂ አንዷ ልጅ በጣም ነው አንጀቴን የበላችኝ ማለት ነው። እዛ ጋር አምጥቷት 17 ዓመቷ ነው። ከዛ ካመጣኋት በኋላ ደግሞ ያው ምግብ አይበላም። ደግሞ መጀመሪያ ሲሆን ብዙ ነገር ነው ያለው። ምግብ አይበላልን፣ በሁሉም ነገር እንፈራለን። በጣም ፍርሃት ስለሚለን ማለት ነው። እቺ ልጅ ደግሞ ቢሮ ውሰዱኝ ስትላቸው አውጥተው ውጭ ነበር አስቀምጠዋትም ደግሞ ፎቶ ነበር ቪዲዮ ሲቀርጿት የነበረው ማለት ነው። ያመጣናት ልጅ ህፃን ናት ብለው ወይም ሳያመጧት ወይ ቢሮ ሄዶ መጠየቅ ነው እንጂ
ህፃን መሆኗን ካወቁ ደግሞ ወይም አለመቀበል ነበረባቸው። በዚህ ብርድ አስቡት እስኪ ሰው እንኳን ይሄን ለደራርቦ ሲለብስ ራሱ እሷ ባንድ በለበሰችው ልብስ በጣም ከባድ ነው። ሙቀቱ እኮ ይሻላል ከዚህኛው ብርድ ማለት ነው። እና በጣም ከባድ ነው። አላህ ይጠብቀን። አራራራራ ብስሚላ መቶ እያለቀሱ አውጥቶ ደግሞ እየጣሏቸው። አሁን ደግሞ በቃ እነሱም እኮ እንደ በፊት አይደለም። በጣም እንትን ብለው ተለውጠዋል ሰዎቹ ራሱ ማለት ነው። በጣም ነው ቁጥጥር የሚያበዙት። በጣም አይዶኑ በስ አላህ ያሳካልን። በወጣን ከወጣን ይቀር አላህ ያሳካልን ነው እንጂ ነባሮች እኮ ይሻላሉ። ነባሮች እኛ እንሻላለን ወይ ከዚህ በፊት ያየን እኛ እንሻላለን። አሁን መቸጋ የተቸገሩ አዲስ የሚመጡት ጓደኛዬ ስለሄደች እኔ መሄድ አለብኝ፣ እሷ የሆነ ነገር ብታደርግ እኔ ማድረግ አለብን እያለን ለዛ ሰው ተመቸው ማለት ለእኔ ይመችኛል ማለት አይደለም። ባይዘዌ ብዙ ቻሌንጅ አለው። ያንን ነገር ደግሞ እኛ እናስብም። ኧረ ስንቱን አሳልፈው ምግብ የሚበላ ጠፍቶ ስንት ነገር ችግር አይቶ የሆነ ነገር ለቤተሰቡ ቢያደርግ የአንቺ ጓደኛ ሄዳ እንደዚህ ያደረገች ያለውን ቤተሰቡ ራሱ አያስቀምጥም ይመስለኛል ሲጀመርም ማለት ነው። ምክንያቱም የሆነች ልጅ ሄዳ ጎረቤታችን ቢሆን ጓደኞቻችንም ቢሆን መጥተው እኔ መጥቼ ሳልሰራ ሲቀር እንደዛ ነው የሚለኝ። ያ ነገር ነው የሚያነሳሳው ማለት ነው። ግን ሀገራችን ሆነን የሆነ ነገር ብንሰራ የሆነ መፍትሄ ብንፈጥር የስራ እድል ባይዘው አይጠፋም። ግን እኛ ራሳችን እንትን ፍላጎቱ እስከዚህም ይሆናል። እኛ በሰው ሀገር እንጂ በሀገራችን መለወጥ ማንችል ስለሚመስለን ነው እንጂ በዚህ እድሜያቸው ትምህርታቸው ቢማሩስ። በአሁን ጊዜ ትምህርት እስከ 8 ዘመድ እስከ አክስት የሚባል ነገር አለ። እሱን ያዙ መሰለኝ። ወይኔ በላቸው ሌላው ዘመድ የአክስት ልጅ ያጎት ልጅ እስከላስ በዚህ ተቋጨ ማለት ነው። አይ ቴክኖሎጂ፣ አይ ቴክኖሎጂ። ኧረ ተው ግን ተው። ምን አለባት እኔ ከተውኩት በኋላ አሁን ይቆጨኛል። አሁን ቢሆንማ ለጥላቀጥ ብዬ ነበር መማረው። ያ እድል ግን ስላልተገኘ ያንን እድልን ስለቋጨሁት አሁን ምንም ማድረግ አልችልም። ግን በአሁን ጊዜ እኮ ትምህርት ቤት መሄድ የለም። ሁሉም ትምህርቱን ትቶ በቃ ወደ ስደትን ትምህርት የለ ምን የለ በቃ አይምሮ ሁላ በስደት ተመርዟል ማለት ነው። አላህ ይጠብቅን። ምርር ነው የሚለው ሀገራችን ሆኖ ራሱ። አረ ኖሮ እርክስ ሲበል እስኪ ኖሮ አላህ ያርክስልን ኢንሻአላህ። ኖሮ ቢረክስ እኮ ይሄን አክል ትንሽ ይረጋጋ ነበር ህዝቡ ማለት ነው። አላህ ሰላሙን ያምጣልን። በየሄድንበት ለኛም ሰላም ያደርግልን። ውዴታና ፍቅር አላህ ይስጠን ማለት ነው። በጣም አሁን በተለይ በበረሃ የሚመጡ ወንድሞቻችን ወይኔ እንዴት እንደሚነዱ ወላሂ በጣም ነው የሚያሳዝነው። በጣም ያ ረቢ በረሃብ በስቃይ በዋጥማት ስንቱን ችለው ነው ለዚህ የሚበቁት። እዚህ መጥተው ደግሞ ይሳካል ወይ አይሳካም። ስንቱስ እዚህ ከመጣ በኋላ የስንቱ ህይወት ያልፋል ማለት ነው። አላህ ይጠብቀን ከእንደዚህ አይነት ፈተና ወጥቶ ከመቅረትም አላህ ይጠብቀን። በሰላም አምጥቶናል አላህ። ሀገራችን ሰላም በሰላም ያስገባን። ሀገራችን ሰላም አማን ፍቅር አላህ ያደርግልን ኢንሻአላህ። ውድና የተከበራችሁ ዲራማ ቤተሰቦች እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። ያው እኔ በቪዲዮ እየመጣሁላችሁ ላይፍ እየገባው አይደለም። ራህማ ለምን ጠፋሽ ብላችሁ ለምትጠይቁኝም አለው ኢንሻአላህ ብቅ እላለሁ በላይ። እስከዛ ድረስ ደግሞ በቪዲዮ ልምጣ ብዬ ነው። እጅግ አድርጌ አመሰግናችኋለሁ። ክብር ብር በሉልኝ። ቪዲዮንም አይታችሁ ኮመንትም ለምትሰጡኝ ለምታበረታቱኝም እጅግ አድርጌ አመሰግናለሁ። ኢንሻአላህ በቀጣይ ቪዲዮ በአዳዲስ ነገር እስክንገናኝ አዳዲስ ነገር ይዘን እመጣለሁ ብዬ ተስፋ አረጋለሁ ኢንሻአላህ። አሁን ራሱ እኮ በጣም ከመቼ በኋላ ነው ቪዲዮ መሰራው ማለት ነው። አሁን 4 ሰዓት አልፏል። ሌሊት በኢትዮጵያ 10 ሰዓት አልፏል ማለት ነው። እስከዚህ ሰዓት ድረስ አልተኛውም። ከመተኛቴ በፊት ቪዲዮ ልስራ ብዬ ነው። ኢንሻአላህ በያላችሁበት ሰላማችሁ ብዝዝት ይበሉልኝ፣ ክበሩልኝ። ሀገራችንም ሰላም ሆኖ በሀገራችን ደግሞ የተሻለ ህይወት የምንኖር አላህ ያድርገን። ከሰው ቤት ከሰው ደጅ አላህ ያውጣን ይላችኋለሁ። እንግዲህ አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። መልካም ጊዜ መልካም ቆይታ ይሁንላችሁ።